በዛሬው ቪዲዮ እንግዲህ ቡዜ እጅ ሰጥታለች። እጅ የሰጠችበት ምክንያት ምንድን ነው ካላችሁ እንግዲህ ከአንድ በቷ ስታወራ እየሰማ ነው። ምንድን ወዶችዬ ሩቲ እኔን ምንም ነገር ማድረግ አትችልም፣ ወንድሜን ግን ባሏ ስለሆነ እንደፈለገችው ማዘዝና ማሽከርከር ትችላለች እያለች እንግዲህ በንዴት መልኩ ቢሆንም እየተንቦገቦገችም ቢሆንም ገይዝ እርድብን እያለችም ቢሆን ቢኒ አስለፍልፏታል እውነት ለመናገር እና ማመኑ ራሱ ትልቅ ነገር ነው። ሌላውን ተውት አይደል እንደ ወዶችዬ ማመኑ ራሱ ትልቅ ነገር ነው እና እኔን ምንም ነገር ልታደርገኝ አትችልም ብላለች። እንደዚህ ደግሞ በኮንፊደንስ እንደዚህ አይነት ነገር የምትናገረው የአብርሃም እህት ስለሆነች አብርሃም ደግሞ የሩቲ ባለቤቷ ስለሆነ ሩቲ ደግሞ ቡዜ ላይ እንግዲህ በአብርሃም በኩል ብዙ ነገር ስለሚይዛት ቡዜ ላይ የሆነ ነገር ለማድረግ ያን ያህል ፈቃደኛ አትሆንም። ነገር ግን እሷ እንደ እድሜዋ እንደ ትልቅነቷ እንደ እህትም ሆና ነገሮችን ቆም ብላ ማሰብ ባትችልም እንኳን ሩቲ እንግዲህ ነገሮችን በዝምታ በንቅት አልፋለች እና ዛሬ እንግዲህ ቢኒ ምን ስላት ነበረ? ከህይወታቸው ውጪ እነሱ የራሳቸውን ጊዜ የራሳቸውን ላይፍ ይኖሩበት ሲላት ጭራሽ ምከራት። እሷ ተመክራ ተቆንጥጣ በስነ ስርዓት ያደገች ልጅ ናት። በነገራችን ላይ ሩታ ምክር አያስፈልጋትም። እንደውም ምክር የሚያስፈልጋችሁ ሰዎች እናንተ ስለሆናችሁ ሩቲ ጋር ሄዳችሁ ምክር መውሰድ ትችላላችሁ። እውነት ለመናገር አይደል እንደ ውዶችዬ የዚህን ሁላ ድምፅ ጫጫታ ጋጋታ አስባችሁታል? ኮሜንታተሮች ድንጋይ ቢሆን እንዴት እንደምታልፈው ሩቲ ማለት ነው። እና በጣም ብዙ ነገርን ያለፈች ሴት ናት። ምንም አይነት ምክር አያስፈልጋትም። ምክር የሚያስፈልግሽ እንደውም አንቺ ነሽ ቡዜ፣ ይበቃሻል፣ ውጪ